ስላሳስቀብቻለሁ። ወለተ ማርያም እባላለሁ። ልጅ አልነበረኝም። ለ18 ዓመት የትዳር ቆይታ በኋላ ገድሉን አዝዬ ልጅ አግኝቻለሁ። ለክብራቸው መገለጫ 1000 ብር አምጥቻለሁ። እህቴ ሚካኤል እባላለሁ። ልጄን ብርቷ ወጥቶ እያልነበረ ስለነበርኩኝ ለ2 ዓመት ስትመላለስ ቆይታ በኦፕራሲዮን ይሰራል እየተባለ ስጨነቅ ቆይቼ ለጻድቁ መጥቼ ተሳልኩኝ። ጻድቁ ስለቴን ሰምቶኝ 2 ዓመት ሳይሞላ ተሽሏታል። ስለቴን 5000 ብር ገቢ አድርጌያለሁ። ወለተ ቂርቆስ እባላለሁ። 2 ጊዜ የወለድኳቸው ልጆች በሰባት ወር ነው የሚቆዩት። 1 ወር ብቻ ነው እየሞቱብኝ። ተቸግሬ መጥቼ ለጻድቁ ነገርኳቸው። ጻድቁ ስለቴን ሰሙኝ። አሁን በመልካም ልጅ ባርከኝ ልጄን ታቅፌ መጥቻለሁ። ስለቴን አስገብቻለሁ። አመስግኑልኝ። ወለተ ሩፋኤል እባላለሁ። የዛሬ ዓመት እኔም ልጅ በሕይወት አይተርፍም ተብለን ነበረ። ሁለታችንም እንዲተርፉ በጸሎቶ ታግዙኝ ብሎ ለአማቴ ነገራቸው ሐኪሙ እና አማቴ ተስነው የተረፉ እንደሆነ በየወሩ ይዤ እመጣለሁ ብዬ ተስዬ ነበር። አምጥቻ በየወሩ እንመጣለን። በሕይወት ተርፈን በሕይወት አለን። እህቴ ታማብኝ ለሕክምና ሐኪም ቤት ስትሄድ ካንሰር ነው ተባለች። እኔ መጥቼ ለጻድቁ ተሳልኩኝ። ጻድቁ ከካንሰር ነፃ አድርገውልኛል። 2000 ብር ስለቴን ይዤ መጥቻለሁ። እሷም በዚህ ቆማ ምስክርነት ሰጥታለች። አመስግኑልኝ። የወንድሜ ሚስት ልጅ አልነበራትም። የዛሬ ዓመት መጥተን ልጅ የሰጠን እንደሆነ ስለታችን ይዘን እንመጣለን ብለን ተናገርን። ዛሬ ልጅ ጸንሳ ልጅ ወልዳ ልጇን ይዘን መጥተናል። እግዚአብሔርን አመስግኑልን። ልጅ ስወልድ ሽንት መሽናት አይችልም ነበር። ለጻድቁ ተሳልኩኝ። በሰላም ለጤና የወጣን እንደሆነ እዚህ ቦታ ይዤ እመጣለሁ ብዬ ነበር። ጥላና ልጄን ይዤ መጥቻለሁ። አመስግኑልኝ። ለአቡነ ቴዎድሮስ ተስዬ ስለቴን ስለሰሙኝ 1 ባኮ ሻማና 1 ኪሎ ዕጣን 1000 ብር አምጥቻለሁ። አመስግኑልኝ። አጸደ ማርያም እባላለሁ። የዛሬ ዓመት ቤተሰቦቼ ገጠር በችግር ላይ ነበሩ። እኔ እዚህ ታምሜ ነበረ። ልጄ በማህፀኔ ውስጥ ኩላሊቱ ፈርጧል ተብዬ እጅግ በጣም ተጨንቄ መጥቼ ለጻድቁ ገድላቸውን አዝዬ ተሳልኩ። ፍጹም ጤነኛ ልጅ ወልጃለሁ። ቤተሰቤም ተስተካክሎልኛል። ትዳሬም ተቃንቶልኝ በሰላም እኖራለሁ። አመስግኑልኝ። ስልክ የወሰዳችሁ መልሱልኝ። የወሰደው ሊመልስ አይመስለኝም። ቃል በአቡነ ኪሮስ መልሱልኝ እያለች ልመናቸው። ወለተ ማርያም እባላለሁ። ቤት